ሌላ በሚያሳዝን ሁኔታ አባቷን አጥተዋለች። እንደገና የእንጀራ እናቷን ኑርን ብትሆን ከፍቅረኛዋ ማሊ ጋር በመሆን ከቤት እንድትወጣ አርገዋታል። ለመጨረሻ ጊዜ አባቷን ስታጣው ያስቀመጠላት ገንዘብ ነበር። ሌላ በጣም ትንሽዬ ልጅ ናት። ብዙ ነገሮችን አታስተውልም፣ አትረዳም። ስለዚህ ገንዘቡ የተቀመጠበትን ቦታ በፍጥነት ሄዳ ቼክ ስታደርግ ነበረ። በድንገት ማሊ እንደዚሁም ደግሞ የእሷ ፍቅረኛ ወይም እንጀራ እናቷ ኑር ያገኘዋት። ወዲያው ነበረ ወደ አንድ ቆሻሻ ወደሚጠራቀምበት ቦታ ያመጧት። በቡርሳና በኢስታንቡል መካከል በሚገኘው በረሃማ ቦታ ነበር ያመጧት። እዛ ከመጣሽ በኋላ ሌላ ቦታውን እስክትላመደው ብዙ ተቸግራ ነበረ። በአንድ በኩል ኑር ሌላ እድል በር እየተከፈተላን ያለው ኳስ ተጫዋቹ ቱፋን ነበረ። ሂልሚን በመኪና የገጨው ድንገት እየተጣሉ እያለ ከዛው ተጠረጥሮ ጀመር። ምክንያቱም ቱፋን እየተብረከረከ ነው ያለው። ምን ላርግልሽ፣ እዳም ካለብሽ ልክፈልልሽ፣ እንዲንሆንልሽ እንዲላርግልሽ እያለ ብዙ ደመቅ አድርጎ እየጠየቃ ሲመጣ እኔ የምፈልገው ብቻዬን መሆን ብቻ ነው፣ ልጅም የለኝ ማንም የለኝ ከዚህ በኋላ ብላ አንጀቱን ቁርጥምጥም አርጋ በልታለታለች። ወደ ውስጥ ከገባሽ በኋላ ቱፋን በሀሳብ ይብሰለሰሉ ነበረ። ሌላ ግን በዛ በረሃማ ቦታ ላይ እየታገለች ነው። ብዙ እያስቸገረች ስላለ ነጆ እሷን በሆነ ቤት ውስጥ እያሰራና ያለው ውጪ አደብ እስክትገዛ ድረስ በድንገት የመጣው ጂኖ ነበረ። ጂኖ አሻንጉሊቷን ይዞላት ነበር የመጣው። ሌላ እንዴት ነሽ እያለ ጥንጧን አሻንጉሊት ይዞላት መጣ። ከዛም በኋላ ለምንድነው ግን እዚህ ገና ከመምጣሽ የተቀጣሽው አላት። ኧረ ይህ ቦታ በጣም ነው የሚያስጠላው፣ ብናመልጥ ይሻላል አለችው። ከያዙሽ ደግሞ በጣም ከባድ ነው የሚሆነው፣ ስታመልጭ መያዝ የለብሽም እያለን ነበረ። አረ ሁሉም ነገር መጥፎ ነው፣ ከዚህ የሚመልጥ ነገር ምን አለ ይላታል። ስምሽ ማኑ ብሎ ጠየቃት። ሌላ አለችው። ያንተ ስም አለችው። ጂኖ። እያስቃል አይደለ አላት። እሷ ግን ብዙም እየሳቀች አይደለም። ጂኖ ለምን ወደ ቤተ ማትሄደው አለችው። እኔ ቤት የለኝም ይላታል። ለምን እናት አባት የለህም ቤተሰብ የለህም አለችው። እኔ እንጃ አላቅም እዚህ የተወለድኩኝ እስኪመስለኝ ድረስ ነው በቃ ከየት እንደመጣሁኝ የማላቀው፣ እናቴን አላቅ አባቴን አላቅ፣ እኔ እንጃ ግን ረሳሁት በቃ አንቺም ትረሻዋለሽ አላት። አረሳው እኔ ምንም የምረሳው ነገር የለኝም እያለችው ነበር። በይ ርቦሻል፣ መብላት አለብሽ እማዬ ናት የሰራችው ይላታል። በጣም ርቧን ነበረ። ርቧ ስለነበር ቶሎ እየበላች እናት የለኝም አላልክም እንዴ አለችው። ጉዙዴ የሁላችንም እናት ናት፣ በጣም መልካም ሰው ናት፣ እንደ አባታችን እንደ ነጆ መጥፎ ሰው አይደለችም ይላታል። ከዛም በኋላ እኔ ምንም ነገር አልፈልግም፣ እኔ ወደ ቤት መሄድ ነው የምፈልገው፣ ፈጠነም ቀረበም ወደ ቤት ሄዳለሁ ስትለው ነበረ። ከዛም በኋላ ታዲያ አንቺ ቤተሰብ ካለሽ እናትና አባት ካለሽ እንዴት እዚህ መጣሽ? ታግተሽ ነው እንዴ አላት። አይ እማዬ እንኳን የለችም አባዬም ቢሆን ያው እያለች እንባ የተናነቃ ነበር። ከዛ መሞቱን ነገረችው። እያዘነ ነበረ። ሁሉም ነገር በእሱ ምክንያት ነው የመጣው፣ ግን በቃ ምንም ቢሆን አረሰውም፣ አባዬ ገና ከሆኑ እየናፈቀኝ ነው ትላለች። በአንድ በኩል ኑር እንዲሁም ፍቅረኛዋ ቆንጆ ህይወት ጀምረዋል። ነገር ግን አሁንም ቢሆን ስምነት የለም። ጥሩ የፍቅር ጊዜ እንደ ድሮ መደባበቅ ሳይኖር ያሳልፋሉ። ከዛም በኋላ አሁን ስለ ቱፋን ነገረችው። ታውቃለህ ከዚህ የተሻለ ህይወት ያስፈልገናል። ያው እንግዲህ መቼስ አሁን ሌላ ያለችበት ቦታ ሄዳ ይመቻታል። በነገራችን ላይ ኳስ ተጫዋቹ ቱፋን ቤት ድረስ አድርሶ ነበረ። ይሁን እየተበረከረከ ነገር ነበረ። ለምን እንደዚህ እንደሚሆን አልገባኝም። ቱፋን ይልድስ ታዋቂ ኳስ ተጫዋች አወቀው አለችው። አወኩት። እሱ ታዲያ ከሂልሚ ጋር የሚያገናኘው ነገር አለው አላት። እኔ እንጃ አላቅም፣ ብቻ የቀብር ስነስርዓቱ ላይ መጣ እና በብዙ ነገር በገንዘብም በሀሳብም በብዙ ነገር በማማከርም እንደሚያግዘኝ ነገረኝ። ምለ የሚያውቀው ሆቴል ነው ሂልሚን፣ ከሆቴል ያውቀዋል። ሂልሚን በጣም ነው የሚወደው። ሂልሚ ለሱ ጥሩ አስተናጋጅ ነበረ። ግን እንደዛም ቢሆን ለምን እንደዚህ ሊሆንልኝ እንደቻለ እየገባኝ አይደለም እያለችው ነበረ። እና ምን የሚያስጨንቅ ነገር አለ? ምንድን እያሰብሻልሽ ነገር አለ እንዴ አላት። ምን እያሰብኩ እንዳለ ልንገር፣ ምናልባት እሱ ሊሆን ይችላል ሂልሚን የገጨው፣ አደጋውን ያደረሰው እሱ ሊሆን ይችላል። ምን መኪኖቹ የተለያዩ ናቸው፣ ነገር ግን ተመሳሳይ ቁጥር አይቻለሁ፣ አስተውያለሁ፣ በእርግጠኝነት እሱ ነው የገጨው አለችው። እና እንናገር ለፖሊስ አላት። አንናገርም አለችው። ምን እያቀርሽ ነው ይላታል። ምን እንዳቀርኩ ታውቃለህ ስትለው አስፈራርተ ነው ገንዘብ እንቀበለዋለን። ምንድን ነው እያሰብሻለሽ? ቆይ አልገባኝም እኮ ኑር፣ እስቲ ምንድን ነው ሀሳብሽ እያለን ነበረ። ቀጣይ ሳምንት እንደሚመጣ ነግሮኛል። እንደምታየኝ እኔ ብቸኛ ሴት ነኝ፣ ማንም የለኝም፣ ልጅም የለኝም እና አንዳንድ ነገር ሊያስፈልገኝ ይችላል። የምፈልገውን ነገር እፈልጋለሁ፣ ከዛ ጠቀምበታለሁ አለችው። ከዛ ከተቀመጠችበት ተነስታ ትሄዳለች። ምንድን ነው የሚያስፈልግሽ? ግራ ገባኝ እኮ ሂልሚ የሚባለ አስቀያሚ ሰውዬ ባልተጠበቀ ሁኔታ ከህይወታችን ወጣ፣ ተመስገን ፈጣሪ ሆይ፣ ምን ሌላ ነገር ያስፈልጋልም በማለት ጠየቃት። እንግዲህ ሰውየው በጣም መልካምና ሀብታም ነው እያለችው ነበረ። እና ቢሆንስ ኳስ ተጫዋች ነው እና አንቺን ዞር ብሎ እንኳን ይመለከትሻል እያላን ነበረ። ታውቃለህ በውበቴ ምንም አይነት ጥርጣሬ ሊገባ አይገባም ምልህ በራሴ መንገድ እያለችው። ኤሉሽ የኔ ፍቅር እንደዚህ የሚባል ነገር አይሰራም። እኛ እናስፈራረዋለን፣ ከዛም በኋላ አስፈራርተን ገንዘብ እንቀበላለን፣ ህይወታችን እንቀይራለን ይላታል። እንደዛ የሚባል ነገር የለም። ምን ሆናል ማሌ? ለብዙ ዓመታቶች ያለ እንደዛ ስናደርግ ነበር። ምንም ጠብ ያለ ነገር የለም። እዚህ እንሞክራለን፣ እዛ እንሞክራለን፣ ግን ምንም የተሳካ ነገር የለም። ይሄም አይሆንም አለችው። ታዲያ ምር የምታስቢው እና ታዲያ የፈለገ ኳስ ተጫዋች ቢሆን ለአንቺ እንዳለ የሚከፈለውን ገንዘብ እንድትጥሽ ነው እንደሚፈልጊው እያለን ነበረ። አንተ አይገባም እንዴ? እድሉ አይታየም እንዴ? አንተ የሚታየ ጥንጥዬ አሳ ነው፣ እኔ ግን በጥንጥዬ አሳ ውስጥ ትልቅ አሳ ይታየኛል። ማሊ አይነን ክፈት፣ እስኪ መጠቀም አለብን እያለችው ነበረ። ቱፋንን ልታጠምደው ብዙ ነገር እያቀለች ነው።
በሌላ በኩል ሌላውንም ቢሆን ውጪ ናት ያለችው። ልክ እንደ ዶሮ በሽቦ በታጠረ ጥንጥዬ ቤት ውስጥ ናት ያሳደሯት። ድንገት ነጆ መጣ ከሆነ ልጅ ጋር። ከመጣ በኋላ ተነሽ እንደምን አደርሽ? እንዴት ነው ወደ ራስሽ ተመለሽ? አይበቃሽም? እዚህ አይበቃሽም እያለን ነበረ። እሷ ይበቃኛል ትላለች። ጎበዝ አሁን ጎበዘሻል፣ በቃ በሩን እንክፈትላት ነይ ውጪ እያለን ነበር። እሷ ፈጥና ስትወጣም አሻንጉሊቷን አዩት። ሳይወት ይሄ ከየት ነው የመጣው? ማን ያመጣልሽ? ከየት ነው የመጣው? እኔን መናቅ ጀመርሽ እንዴ? እኔ ማዘውን ነገር ማክበር አቆምሽ እንዴ? እያለን ነበረ። ከዛ እሷ አጠገቧ ያለው ልጅ እየጠቆመች እሱ ነው ትላለች። እንዴ ነጆ አባቴ እኔ እንዴት ላደርግ እችላለሁ? እንደዚህ ላደርግ እችላለሁ? እያዋሸች ነው እያለ ነበረ ህፃኑ። አይገባኛል፣ ማን ያመጣልሽ? ተናገሪ እያለ በዱላው እያስፈራራ ነበረ። መገረፍ ነው የምትፈልጊው? ልግረፍሽ እንዴ ቅጥቅጥ ላድርግሽ እያለ ሲያስፈራራ ድንገት ጂኖ ራሱ መጣ። እኔ ነኝ ያረኩት እያለ ነበር የመጣው። ምን አገባ አንተ? ለምንድን ያመጣላት እያሉ ነበር። ህፃኗ ራባት። ከዛ በኋላ የሚበላ ነገር አመጣውላት። እንደገና ደግሞ እናቴ ጉዝዴ ናት ምግቡን የላከችው ሲለው ነበረ። ከዚህ በኋላ ጉዝዴን ብትሆን አታድንም እያለ በዱላ እያመጣው ነበረ። እግርን ነው መሰብር እያለ ሲመታው ባይል በወንድ በኩል እሷ መሀል ስገባ እንዴ ምን እያደረጋችሁ ነው ያላችሁት? እርስ በርስ መጠባበቅ መከላከል ጀመራችሁ እያለ ሲገርፈው በድንገት ጉዝዴ መጣች። እንዳትነካው ስትለው ነበረ። ጂኖን እያሳደገች የነበረችው እሷ ነበረች። ከዛ በኋላ ጂኖ ጉዝዴ ለመናት። ቢያንስ እዚህ ጋር እሷ እናስመልጣት ሲል ለእሱ ተሰጥታለች። እኔ እዚህ ጋር አያገባኝም፣ ሌላ እሱ ጋር ናት የምትሆነው እያለችው ነበረ። ሌላ እዛ ሰፈር ውስጥ ብዙ ቀናት ተቆጠራት። ቆሻሻ መሰብሰብ ነው ስራው። ሌሊት ይነሱና ይቀሰቅሷቸውና ከእንቅልፍ ከቆሻሻ ውስጥ አስፈላጊ ነገር ከተገኘ ፈልጉ ይባላሉ። ዛሬም እንደ ወትሮ እየፈለጉ ናቸው። ነገር ግን እሷ ልታመልጥ ሞከረች። በድንገት ነጆ አወቀባት። ነጆ ከቆሻሻ መሰብሰብ መኪና ጀርባ ሄዶ ሊያያስ ሲሞከር እሷ በድንገት ከጂኖ ጋር አብራ እየተደበቀች ነበረ። ከዛ መልሰው ወደ ውስጥ ደግሞ ይመጣሉ። ከጉዝዴ ጋር ብዙ ጊዜ ሊያገባባት ሞከረ። በወቅቱ የሌላ ምርጥ ጓደኛ ነበር ጂኖ። ሁለቱም አብረው ብዙ ነገር ተላምደዋል። በልጅነት አይምሯቸው ብዙ ነገር ማድረግ ችሏል። ቆንጆ ጊዜ አሳልፈዋል። ነገር ግን በአንድ ወቅት የሆነ ነገር ሰርተው ሁለቱም ለብቻ እየተገረፉ ናቸው። ነጆ ልጆቹን የሚቀጣው ዘግዝቆ ውሃ ውስጥ በመክተት ነበረ። እሷንም አንስቶ እንደዚህ ውሃ ውስጥ እየነከራት ነው ያለው። በአንድ በኩል ጂኖ ላይም ተመሳሳይ ነገር እያደረገ ነው ያለው። ከአመታቶች በኋላ አሁን ሌላ ትልቅ ሰው ሆናለች። ሌላ ስሟን ከሌላ ወደ ኤላ ቀይራ በኢስታንቡል ውስጥ ሼፍ ሆናለች። አሁን ውሃ ውስጥ ቁጭ ብላለች እንደሰመጠች መስላ። በድንገት የሆነ ልጅ መጣ። እታች ወርዶ ምን ሆነሻል ብሎ እየጠየቃን ነበረ። ተወኝ አለችው። እዚሁ ስሙን እየነገራን ነበረ። እሷ የምትሰራበትን ሬስቶራንት ነገረችው። ገና ስታየው በእሱ ተማርካለች። ትንሽ ወደዋለች። ወደ ራሷ ሬስቶራንት እየመጣች ነበረ። ወደ ውስጥ ገብታ ምግቦችን እያዘጋጀች ነው ያለችው። የሬስቶራንቱ ባለቤት መታ እንዲሰራ ትላታለች። ልጁ ደግሞ እሷን ተከትሎ ሬስቶራንቱ ጋር መጣ። ቁጭ ብሎ እየጠበቃን ነበረ። እየጠበቃት እንዳለ ስታውቅ በጣም ነበረ ደስ ያላት። በርቀት አየችው። እሱ ግን ፍቅረኛው ጄረን እየደወለችለን ነበረ። ፍቅረኛው ጄረን ስትደውልለት ሄሌን ፍቅር እያለ ነበረ። የት ነው ያለው አለችው። እኔ ዛሬ በጊዜ ነበር የወጣሁት፣ ያው የሆነ ሬስቶራንት መጥቻለሁ እያለን ነበረ። መጣሁ አለችው። ኧረ እንዳመጭ ነው ይመጣለሁ ይላታል። ከዛም በኋላ ስለ ሼፏ ኤላ ዝም ብሎ ማጣራት ጀመረ። ከዛ እሷ እስኪን ነገር ቅመሰው ብላ ለየት ያለ ምግብ ሰርታለት አመጣችለት። እሱም ተቀመጭ እያለን ነው። አይ እኔ ከደንበኞች ጋር ቀመጥም እያለችው ነበረ። ከዛ ብላ አለችው። ብላው ቀመሰ። ቀምሶት በጣም ተደሰተ። ድንገት ጄረን መጣች። ስትመጣ አይኔ ውድ እያለች ተቀመጠች። ደነገጠች እዚህ ጋር ኤላ። ከዛም በኋላ በቃ ኔዶስ ልግባ ብላቸው ገባች። ተደብቃ እያየቻቸው ነበረ። እሱ ብዙም አልበላም። መጀመሪያ ቀምሶት ተመችቶት ነበር። ፍቅረኛው ጄረን ከመጣች በኋላ ግን እንውጣ እያላን ነበረ። ከዛም በኋላ ውስጥ ሆና ሌላይን እየተመለከተች ተያይዘው እየወጡ አጠገባ አለቋ መታ ማን ስትላን ነበረ። እኔ እንጃ አላቅም፣ ድንገት ነበር ያገኙት መንገድ ላይ። ልጅቷ ማናት ታውቂያታለሽ አለቻት። የወይዘሮ አርዙ ልጅ ናት። ወይዘሮ አርዙን አወቅሻት ብላ እየነገረቻት ነበረ። ወጣ ብላ ሌላ ትመለከታለች። ይሄ ሰው ስሙን ጂቫን እንደሆነ ነግሯታል። ጂቫን ይልድዝ ይባላል ስሙ። እንደዛ ነበር የተዋወቃት። አሁን ከፍቅረኛው ጄረን ጋር መኪና ውስጥ ገብቶ እየሄደ ይህን ሌላ በርቀት ስታይ ትንሽ እየከፋን ነበረ። አለቋ ደግሞ እዚህ ጋር ስለ ጄረንና እናቷ እየነገረቻት ነበር። ሌላ ማታ ቤት መታለች። አይምሯ ተበጥጧል። የሆነ ስሜት እየተሰማን ነው። ይህ ልጅ ስታየው ለየት ያለ ስሜት ተሰምቷታል። ወደ ቤት መታ ፎቶዎችን እየተመለከተች ነበረ። በመጨረሻም ጂቫን ከፍቅረኛው ጋር ቤት ደርሷል። ወደ ውስጥ እየገባ ከአመታቶች በኋላ ብዙ ነገር ተቀይሯል። መጀመሪያ በር ጋር እየተቀበለ የነበረው ጂቫን አያቴ እያለ ሰላም እያለ የነበረው የቱፋንን አባን ነበረ። ወደ ውስጥ ተያይዘው ይገባሉ። ከዛ ደግሞ ያገኘው የቱፋንን እናት ነበረ። ከዛ ቱፋን መጣ። አባዬ ብሎ እዚህ ጋር ጂቫን ሰላም እያለው ነበረ። እማይታለች ብሎ እየጠየቀ ውስጥ እንደሆነች ይነግሩታል። ወደ ውስጥ ደግሞ እየገባ አሁን ደግሞ ያገኘው ማሌን ነበረ፣ የኑርን የልጅነት ፍቅረኛ። ከዛም በር ጋር ያገኘው አጎቴ እንዴት ነህ ብሎ ሰላም እያለው አንተ እናትን ታስጨንቃታለህ አይደል? ለሁለት ቀን የነበርክ እንዴት ምንም ሳትላት እልም ብለህ ትጠፋለህ እያሉ ነበር። በድንገት ኑር መጣች። እማዬ ተጨነቅሻ እያለን ነበረ። አንተ ለእኔ ትንሽ እንኳን አታስብም እንዴ እያለችው ነበረ። ማሊ እየገባ ጣልቃ እየገባ ያወራል። ማሊ ቆይ ዝም በል፣ ከዚህ በኋላ እንደዚህ ማድረግ አትችልም እሺ ጂቫን ብላ ትቆጣዋለች። እማዬ ያው እኔ እኮ ከፍቅረኛ ጋር እኮ ነበርኩ ይላታል። ከፍቅረኛ ጋር ማን አለ? ነገር ግን ለእኔ መናገር አለብህ እያለችው ነው። ድንገት ፈርዳ መጣች። ፈርዳ ደግሞ እዚህ ጋር የማሊ ሚስት ሆና ነው የምትገኘው። የማለት የቱፋን እህት ናት። አብራ እያወራች ኢንተርቪው የምታደርጊበትን ቦታ አዘጋጀቻለሁ
ቤት ውስጥ ከሚሆን ወይዘሮን አዝራና አናግሬያት ነበረ፣ ጄራንም አናግሬያት ነበረ። ቆንጆ የሆነ ሬስቶራንት አለ ለቀረጻ የሚመች ደረጃሽን ወደ ላይ ከፍ የሚያደርግ እዛ ብንሄድስ አለቻት። ጥሩ ብላ ኑር በዚህ ሀሳብ ተስማማች። ከዛም በኋላ አሁን ምግብ ሊበሉ እየተሰበሰቡ ናቸው። አብረው ምግብ እየበሉ ኑር በደንብ አርጋ ነው ቤተሰቧን ጠበቅ አርጋ የያዘችው። አሁንም ቢሆን ከመሃል ያለው ሚስጥር እንደተጠበቀ ሆኖ ከተወሰኑ ደቂቃዎች በኋላ ፈርዳ በቀጥታ ወደ ሌላ እየመጣች ነበረ። ከዛም በኋላ ነገረቻት። ያው እንግዲህ ኑር ይልማዝ የምትባለውን ሴት አወቅሻት? እሷ ኢንተርቪው ልትደረግ ትመጣለች፣ ቆንጆ ምግብ ትሰሪያለሽ ስትላን ነበረ። ስለ ኑር ስም ስትሰማ ነበር ገና ሌላ ከው ያለችው። አውቃታለች ማን እንደሆነች። ትንሽ ተረበሰች። ከዛ ወደ ውስጥ ገብታ ምን አይነት ምግብ ላዘጋጅ ብላ እያሰበች ነው። ሌላ በሀሳቧ ብዙ ነገር ይመላለሳል። በአንድ ወቅት የተፈጠረው ነገር ትዝ አላት። ይህም ከአባቷ ጋር ቆንጆ ምግብ እያዘጋጀች ነበረ። በድንገት ኑር ብቅ ያለችው ከመጣች በኋላ እየሰሩት የነበረውን ነገር በሙሉ ቆሻሻ ውስጥ አለችው። ምክንያቱም አትወደውም፣ አለርጂክ አለባት፣ አይመቻትም፣ ምንም ቢሆን አይመቻትም። ከዛም በኋላ አሁን እሷ ይህን አስታውሳ ሌላ ራሱ ምግብ እያዘጋጀች ነበረ። ኑር እየመጣች ነበረ። ኑር አሁን የምትመራው የድህነት ህይወት ሳይሆን የቅንጦት ህይወት ነው። ወደ ሬስቶራንቱ መታለች። ሰላም እያሉ እያስገቧን ነበረ። ተቀመጠች። ኢንተርቪው ተጀመረ። ካሜራ አለ። እንዴት ስኬታማ ሆንሽ ብለው እየጠየቋን ነበረ። እንዲህ ብላ ስትጠየቅ እስኪ ቱፋንን ከማግኘቴ በፊት ያለውን ነገር ለሁለት ከፍለን እንመልከተዋ። እሱን ከማግኘቴ በፊት በድህነት ነበር ያደግኩት። በጣም አንድ ዳቦ ማለት ትርጉምን እንደሆነ አውቅ ነበረ ትላለች። እሷ ራሷ ኑር ምትሆን እዛው ከነጆ ጋር ነበር ያደገችው፣ እዛው ቆሻሻ መጣያ ቦታ። ድንገት እንዳመለጠች ከዚህ ድህነት ተናገረች። በተለይ ደግሞ ቱፋንን ካገኘችው በኋላ የህይወቷን ፍቅር፣ አሁን ህይወቷ ብዙ ነገር እንደተቀየረ ትናገራለች። ይህ ነገር ሁሉ ሲፈጠር ተደብቃ የምታየው እንደትይሽን ትንሽዬ ልጅ ሌላ ነበረች። ከዛም በኋላ አዝራ ድንገት መጣች። አዝራ የጄረን እናት ከመጣች በኋላ ወደ ውስጥ ገብታ ሌላም በጣም ስለምትወዳት ሰላም እያለቻት ነበረ። አሁን ኑር በጣም ታዋቂ የኮስሞቲክ ብራንድ አላት። የእሱን ስኬት ነው የምትመራው። ከዛም በኋላ አሁን ያ የሚጣፍጠው ምግብ እየመጣላን ነበረ። ምግቡን ያዘጋጀችው ሼፏ ሌላ ናት። ስምሽ ማን ነው ብላ እዚጋ እየጠየቀቻ ነበር። ኖር ኤላ እባላለሁ እያለቻ ነበረ። ከዛ ሾርባውን አቀመሰቻት። ብዙ ምግብ ነበር የቀረበው። ከዛ የሰራችው ምግብ ነገረቻት። ኦክራ አይስማማኝም ብላ እዚጋ በግልጽ ነበረ እሷ እየተናገረች ነበረው። ምነው ወይዘሮ ኑር ኦክራ አይመችሽም እንዴ? ቅመሹ ካልተመቸሽ ቆሻሻው ትጠያለሽ እያለቻ ነበረ። ከዛ ወዲያው ነበረ ራሷ ኑር ትዝ ያላት ኦክራውን ራሱ ቆሻሻው ስጥለው አረ እንደዚህ ያላረግም እኔ ብላ ለማስመሰል እየሞከረች ነው። ቀመሰችው፣ አብረከረካት፣ አንገፈገፋት፣ እያንጨረጨራን ነበረ። ብሄድ ይሻላል ብላ እየወጣች ነው። ወደ ቤት እንኳን ብትመለስም አልተረጋጋችም። ማታ ላይ ደግሞ ሌላ ከሬስቶራንቱ እየወጣች እያለ ጂቫን አገኛት። ፊት ለፊት ሲመጣ አንተ ደግሞ ምንድን ነው አሁን እየተከታተልከኝ ነው እንዲ ያለችው። ኧረ አይደለም እኔ ከዚህ በኋላ ምን አዲስ ሰው አይደለም ላንቺ፣ ከዚህ በፊት ተዋውቀናል፣ ስምሽን ነግረሽኛል፣ ስሜን ነግሬሻለሁ፣ ምን ችግር አለው እያለን ነበረ። ከዛም በኋላ ጥቂት አወሩ። ከዛ ብሄድ ይሻለኛል እያለችው ነው። ምን ነው አንቺ በህይወት ያለኝ የምትዩ ሰው የለም እንዴ? ማንም ሰው አንቺን እንደ ሲሪየስ ቆጥሮሽ አያውቅም እንዴ ብሎ ሲመለከታት ያስታወሰችው ጂኖን ነበረ። ጂኖ አብሮ አደጓ የሱ መቃብር ቦታ ከጉዝዴ ጋር መታ ነበረ። ጂኖ በልጅነቱ ነበር የሞተው። ወደ መቃብር ቦታ ከመጣሽ በኋላ ላይ ሲሰሙላ አልተጻፈበትም ነበረ። ቁጥር ነው የተጻፈው። ለምን ስሙ አልጻፈም ብላ ስጠይቃት ጉዝዴን እንደዚህ እንዲሆን ታስበው ነው ሌላ ጥርጣሬ እንዳይፈጠር ብላታለች። ይህን ጊዜ ነበረ ሌላ በከሰል ነገር ላይ ስሙን እየጻፈችብለት። ከዛውን እዚህ ጋር ጂቫንን ትታው ሄደች። በሌላ በኩል ማታ ላይ ኑር እየተጨናነቀች ነው። ቅድም ያገኘቻት ኤላ የምትባሏ ሼፍ የእሷ ነገር ምንም ምቾት አልተሰማት። ምቾት እየነሳት ነው የሚገኘው። ከዛ አሁን በድንገት ማሊ ሲመጣ ናፍቀሽኛል እኮ እያላ ነበር። አንተ ተረጋጋ ሰው ያይናል ትለዋለች። ሁለቱም በረንዳ ላይ ነበር የነበሩት። በረንዳው ደግሞ ፎቅ አለው። ከዛም በኋላ አሁን እንዴ መብቴ እኮ ነው እኔ እኮ እወድሻለሁ እኮ አንቺ እኔ ብቻ ነሽ እያላን ነበረ። ናፍቀሽኛል ሲላት እሺ በቃ እሺ ምንድን ነው ስትሮ ነበረ። በፈርዳ ምክንያት ነው ወይ እንደዚህ መጨቀጨቀኛለችው። ስሚኝ ስለ ፈርዳ አያገባኝም፣ ስለማንም አያገባኝም፣ ኑር እየሰማሽኝ ነው አንቺ እኔ ነሽ እያላን ነበር። ከዛ እሷ የሚያስጨንቃትን ነገር ነገረችው። ታውቃለህ ቅድም ያገኘኋት ሼፍ ስሟ ኤላ ነበረ እና የሆነ የተለየ ነገር አለ፣ የሆነ የተቀየረ ነገር አለችው። ምን ለምሳሌ ይላታል። ምናልባት እሷ ሌላቱን እንዴ አለችው። እንዴ ምን እያልሽ ነው ያለሽው? ሌላ ሞታለች እኮ ለምንድነው የማይሆን ነገር እያስታውሽ ቅዠት ውስጥ የምከጂኝ? ቆይ አንቺ እያላን ነበረ። በዚህ ሰዓት ማሰብ ካለብኝ ስለዚህ ጉዳይ አላሰብም እያላን ነበረ። ከዛ እሷ ተከታተላትና ቤቷ ሄዳ እኔ ቤት አምጣልኝ አለችው። ከዛም በኋላ ይህን ትእዛዝ ሰጥታው በጧቱ ደግሞ ቤት ውስጥ ነበረች። ሌላ ወደዚህ ወደዛ እያለች ድንገት በር ተንኳኳ። ማን የመጣው ብላ በሩን ልትከፍት ነው። በሩን ስትከፍት የመጣው ማሊ ነበረ። አስታወሰችው። በህይወቷ ግፍ የፈጸሙባት ሁለት ሰዎች ናቸው፣ ኑርና ማሊ። እሱ አንደኛው ነው። ከዛም በኋላ እሱ ከመጣ በኋላ በጣም ይቅርታ ከረበሽኩሽ፣ ነገር ግን ያው ኑር ትፈልግሻለች፣ ልታይሽ ትፈልጋለች፣ ከአንቺ ጋር ማውራት የምትፈልገው ነገር አለ እያለ ነበር። ቤቴ ድረስ መምጣት አይጠበቅብን፣ ሬስቶራንት መታችሁ ማውራት ትችላላችሁ ብላ በሩ ልዘጋው ነበረ። በሩን ያዘባት። ለምን እንደዚህ የምታካብጁ? ቆይ አንቺ እንግዲህ ያ ወይዘር ኤልያ መተሽ ኑርን ብታናግሪያት ጥሩ ነው፣ አሁን ወስድሻለሁ፣ ታች ጠብቅሻለሁ እያላን ነበረ። ጠበቃት ታች ድረስ። ከደቂቆች በኋላ ልብሷን ለብሳ መጣች። አብረው እየሄዱ የምታስታውሰው ልጅነቷን ነበረ። ልጅነቷ እንዴት እንደተነጠቀ፣ ከዛም በኋላ እንዴት ወደ ኢስታንቡል ለመጀመሪያ
ለመጀመሪያ ጊዜ እንደመጣች መኪናዋን እንዴት እንደሸጠች በሱ ምትክ እንዴት አፓርታማ እንደገዛች ነበር የምታስታውሰው። በመጨረሻም ቤት ደረሱ። ኑር ከላይ ሆና እያየቻን ነበር። በጥርጣሬ ነው የምታያት። ከዛ ማሊክ ወሰዳ በኋላ ኑር ሁለተኛው ፎቅ ላይ ጠብቅሻለች እያላን ነበረ። ከዛ እሷ ራመድ እያለች ወደ ውስጥ እየገባች ነው። ወደ ቤት እየገባች በር አካባቢ ደረሰች። ልግባ ብላ ብዙ ነገር ነው የምታስታውሰው። እየገባች ነበር። በድንገት በጂቫን መኝታ ክፍል እያለፈች ነበረ። ስታልፍ ጀርባውን አየችው። ራቁቱን ነበረ። ጀርባው ላይ የሆነ ጠባሳ አየችበት። ጠባሳው ተለቅ ያለ ነው። ከዛም በኋላ ቀረብ ብላ ስትመለከተው ያስታወሰችው ጂኖን ነበረ። ጂኖ ልክ እሷ ነጆ ውስጥ እየነከረ ሲቀጣትና ውስጥ እያፈነ እንደዛ ሲያሳብዳት እሱ ደግሞ እዚህ ጋር ወዲያው ነበረ ሌላን ለማስመለጥ ከጂኖ ጋር የታገለው። ጂኖ ይህን ጊዜ ያዘውና ወዲያው ነበረ ወስዶ እሱን ግን ውስጥ አልነበረም የከተተው። እሱን ያደረገው እሳት አውጥቶ እዛው እሳት ነበረ ጀርባው ላይ ቁጭ ያረገበት። እንደዚህ ያረገ ጂኖን ሲያሳብደው ነበረ። እሷ ጂኖ እያለች ትጮኻለች። ጂኖ በህይወት አለ እንዴ የሚል ጥርጣሬ ውስጧ እየተፈጠረ ነበረ። ከዛም በኋላ እሱ በድንገት ዞር አለ። ጂቫን ዞር ሲል እንዳያት ብላ ተደበቀች። ማን የመጣው ብሎ በበሩ በኩል ወጣ ብሎ ይመለከታል። እሷ እንዳያት ተደብቃለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውን ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።